ለምን አይ አንተ ልጠይቅ ነበር ትጠይቀኛለህ? እሺ አንተ ሙስሊም አይደለህም አንተ ትጠይቀኛለህ? ይጨርስና ትጠይቅ ጉደታ እኔ ለምን አትጠይቀኝም? አሁን ባወራሁት ይጨርሱ እርሱ ነው። ግዕዝ መማር ወደ ኋላ መመለስ ነው እያላችሁ ስለነበረ ሁለተኛ ጥያቄ እሱ ነው። ቋንቋ መማር ምንድነው ወደ ኋላ መመለስ? እኔ መልስልሃለሁ። አሁን ምንድነው መልስልሃለሁ። ቋንቋ እየተማርክ አይደል እንዴ? አረብኛ እየተማርክ አይደል እንዴ አንተ? እኔ የትኛው ነው የሚቀርብልህ አንተ? እኔን ነው እነዚህ ሁለቱ አንተ የማንነት አንተ እምነት ምንድነው? እኔ ጋር ከሆነ የምታወራው ይጨርስና እኔ እናንተ እናወራለን። ችግር የለውም። ጨርሱ። ያ ሁለቱን ጥያቄን ትመልሳለህ። ይጨርስ ወንድማችን። እሺ ኦኬ። ጉደታ ነው ስምህ? አዎ ነኝ ወዳጄ። አሁን ስብከቱን ተውና ጥያቄ እንድትመልስ ደስ ይለኛል። በተለይ ይሄ ሰውዬ ብዙ ጊዜ ሙስሊሞች ናቸው እሱ ቤት የሚሰበሰቡት ዋሽቶ እኔ ሙስሊም አይደለሁም ይላል። ክርስትናን ይሳደባል። እንዴት ሁለተኛ ደግሞ ሲሰምታል ለሚካኤል መማር ወደ ኋላ መቅረት ነው። እኔ ግዕዝ ደጋፊ አይደለሁም። በርግጥ ግን ታወራለህ ጉደታ የኦሮሞ ስም ይሲ አቲ ኦሮሞ ይፈራ ማልቀብዳ አቲ አረባ በር ሰኞ ከረባኝማ ከገደርቴታ ይሄ ያውና ማህይምነትማ አንተ እኔ ጉደታ ነኝ። እኔ ራሴ ነኝ የምለው አንተ ግን አረብ ሆነሃል። አረብ ሳትሆን አረብ ለመሆን የተጋጋጥክ አንተ አስረግጬ ነው የምነግርህ። እንዲጨርሱ ነው ግድ የለም ያንተ ማስረገጥ ነው መረገጥ። እስኪ አንተ አረብኛን እየተጠቀምክ ኢትዮጵያዊነት ግዕዝን እንዴት ትቻለህ? ኢማም አህመድ አንዴ በቃ እኔ ጋር ቀጥል። መልስ ቀጥል። ምንድን ነው ያልከው? ሁለት ጥያቄ ጠይቄያለሁ። አንተ ሙስሊም ነህ አይደለም? አንድ እሱ አይመለከትህም። ይመለከተኛል። ለምን ተዋሻለህ? አይደለም እያልከህ እንደ ብዙ ጊዜ እሱ አይመለከትም። ቆንኩም አልቆም ያንተ ስራ አይደለም። ሙስሊሞች ነው ክፍት አድርገህ ክርስትናን የምትሰደው እኮ ገብተሃል። ግድ ገና ሲገባ ወረድከኝ፣ ሰደብከኝ። አየህ ክርስቲያን መሆን ሁለተኛ ግዕዝን ለመተቸት እንደውም አረብ እየሰገድክ ለአረብ እያጎበደድክ ግዕዝን ለምን ትተቻለህ? ወደ ኋላ መቅረት ነው ቋንቋ መማር ምን ችግር አለ? ኦሮምኛ ብትማር አማርኛ ብትማር ሁሉንም እኩል ነው ቋንቋ። ያ ይሄ ሐሳብ ነው። ስለራስህ ግን መልስ መጀመሪያ ግብዝ። ኦኬ ግድ የለም። በነገራችን ላይ ችግሩ ምንድነው? አንዳንድ ገመዶች ችግሩ ምንድነው? በአፋቸው ስለምሰሙ በጣም ከባድ ነው። ገብቷል? አንደኛ ነገር እኔ የፈለኩትን ልሁን የኔ ስራ ነው እሱ። እኔ የፈለኩትን ልከተል ለምን እሱ የኔ ጉዳይ ነው። እኔ የተናገርኩትን ቋቋ ስላለ ምንድነው እምነትህ? እምነትህ ምንድነው? ምንድነው እኔ ታዲያ ከአባቴ የወረስከው ቤት መሰለህ እንዴ? ደከከናም እኔ ጋር እንደዚህ አይነት ስርዓት የለም። ሚት አላደርግም ይላል እንዴ? የእናትህ ቤት ውስጥ የገባ መሰለህ? ቁጫጭ አልሰማም። በመጀመሪያ እኔ የኔ እምነት፣ የኔ ስርዓት፣ የኔ መንገድ፣ እኔ የማምንበት፣ እኔ የምከተለው የራሴ ነው። በቃ አለቀ። እሱ ማንንም ሰው አይመለከተውም። የመጠየቅ መብትም የለህም ራሱ። እኔ ደግሞ የፈለኩትን ሐሳብ የመስጠት ሙሉ መብት አለኝ። ስለፈለኩት እንደፈለኩ አድርጌ እናገራለሁ። አንተ ህግን የምታስከብር ከሆነ ግዕዝ የአረቦች ነው። ግዕዝ መሰረቱ አረብ ነው። ግዕዝ የመጣው ከአረብ ምድር ነው። ሌላ መሰረት የለውም። ግዕዝ ኢትዮጵያዊ ቋንቋ አይደለም፣ ባዕድ ቋንቋ ነው። ግዕዝ የነጋዴዎች ቋንቋ እንጂ የኢትዮጵያውያን ቋንቋ አይደለም። ስለዚህ አረብኛን እየጠላ ግዕዝን የምታወድስ ግዕዝን የምትደግፍ ከሆነ ድንቁርና ነው፣ አለማወቅ ነው፣ አለመረዳት ነው። ሁለተኛ ደግሞ አንድ ሰው ራሱ ላይ ጫና አይፈጥርም። ግዕዝ ኢትዮጵያኖችን በማስተማር ለኢትዮጵያና ለኢትዮጵያኖች ምንም አይነት ጥቅም የለውም። ምንም አይነት የኢኮኖሚ ለውጥ ሊያመጣ አይችልም። የእውቀት ልህቀትም ሊያመጣ አይችልም። ግዕዝ ስለተማረ ሰው ይበልጥ ይጀዝባል፣ ይደድባል እንጂ ራስህ ላይ ጫና አትፈጥርም። ከ80 በላይ ብሔረሰቦች ግዕዝን ጭነህባቸው የሚናገሩትን ቋንቋቸው እንኳን በቅጡ ሳያውቁ የኢትዮጵያ ብሔራዊ ቋንቋ እንኳን ሳይማሩ አማርኛ የሚባለውን የኛ መግባቢያ እንኳን ሳያውቁ ግዕዝ መማር አለባቸው ማለት ድድብና ነው። ለምንድን ነው ግዕዝ የሚማረው ኢትዮጵያዊ? ምን ሊያገኝበት ነው?
ለታሪክ ዳሰሳ ታሪክ እንትን ለማድረግ ታሪክን ለመማር ታሪክን ምን አይነት ታሪክ ነው? ወደ 3ኛ 4ኛ ክፍለ ዘመን ተመልሰ ግዕዝ በግዕዝኛ ፈልፍለህና ጎልጉለህ የምትወጣው ታሪክ ምንድነው? በግዕዝ የተጻፈ ታሪክ ምንድነው? ግዕዝ ተናጋሪ የነበሩ ሰዎች የሰሩት ታሪክ ምንድነው? የትኛው ታሪክ ነው? አንተ በግዕዝኛ ወደ ኋላ ተመልሰ ታሪክን ምንስ ያደርግልኛል ነው? እንኳን ያልተፈነቀለው ያልተነበበው ያልተጻፈውን ታሪክ ይቅርና የተጻፈው የተነበበው የምንከተለው ታሪክ እንኳን አልጠቀመንም። ታሪክ ነው ያለንበት ድህነት ላይ ተዘፍቀን የዓለም ድሃና ኋላ ቀር ህዝቦች ሆነን እንድንቀር ያደረገን የትናንት ታሪክ ነው። ታሪካችን እኮ መሰረቱ በቃ ኢትዮጵያም ቢባል አበሻም ቢባል ኪንግዶም ኦፍ አክሱም ቢባል ከዛ ጀምሮ እስካሁን እኮ መገዳደል እኮ ነው። ሌላ ምንም ታሪክ የለውም። ምንም ታሪክ የለም። ስለዚህ ወደ ኋላ ተመልሰን ታሪካችንን ዕውቀታ ምንድነው በግዕዝኛ የምታመጣው ታሪክ ውሸት ነው። ውሸት አስረግጬ ነው የምነግርህ። እኔ ፖለቲካ ምንድነው ሃይማኖታዊ ወረራ ነው። ውሸት ነው። ለኢትዮጵያ ምን ይጠቅማል? አሁን ራስህ ላይ ጫና ትፈጥራለህ። ራስህ ላይ ጫና ትፈጥራለህ። ግዕዝን መማር አለባቸው ህዝቦች ህፃናትን እያልክ ምንድነው የሚጠቀሙ? ምን ይጠቀማሉ ነው? እኔ እንደ ግዕዝ ተናጋሪ እውነት ልንገራችሁ፣ ግዕዝ እንደሚናገር ደደብ ሰው የለም። ግዕዝን የሚያውቅ ሰው በቃ መፈተሽ ትችላላችሁ፣ ማረጋገጥ ትችላላችሁ። ደደብ ነው። ሁለተኛ ደግሞ ግዕዝ ለድግምት እንጂ እንደተባለው ለድግምት እንጂ ለምንም አይጠቅምም ግዕዝ። ስለዚህ ደጋሚና ደብተራ ትውልድ ነው መፈጠር አለበት እያልክ ያለው አልሰማም። ግዕዝን ከሚማር እንግሊዝኛና አረብኛን ቢማር ይሻለዋል፣ ያዋጣዋል፣ ይሰራል፣ ይለወጣል፣ ይግባባል፣ ይገበያያል። ምን ይሰራለታል? አማርኛ ሳይማር ሌላ ለምን ኢትዮጵያ ውስጥ ያለው የሚነገር እነ ሲዳምኛ አገው ምናምን ቋንቋን አትማሩም? አይማርም ህዝብ። እውነት ከሆነ እናንተ ሌቦች እና ውሸታሞች፣ ትክክል ከሆነ ኢትዮጵያውያኖች አሁን የሚኖሩ ኢትዮጵያውያኖችን የሚናገሩት ቋንቋ ለምን አትማሩም ነው? እውነት ወጣችሁ ሰርታችሁ ተግባብታችሁ ተገበያይታችሁ ለውጥ የምትፈልጉ ከሆነ የኢኮኖሚ እድገት እንዲመጣ የምትፈልጉ ከሆነ ደቡብ የሚናገሩት ቋንቋዎችን ተለማምዳችሁ ተምራችሁ እዛ ጋር ሄዳችሁ ማረስ ነው። ውሸታሞች፣ ሌቦች። ካልሆነ ደግሞ በቃ ዓለም አቀፍ የሆነ እንትን አለ፣ እሱን መማር አለባችሁ። ግዕዝን ለምን ይማራል? ግዕዝ መማር የለበትም። መማር የለበትም ግዕዝ። ዛሬ መማር አለብን ብለው እንኳን ተፈቅዶ በኃይልም በምንም ቢማር ነገ ደግሞ የምንገዳደልበት ምክንያት ነው። ነገ ፋታና ሰላም ላለመስጠት ነው። ነገ ደግሞ ግዕዝ መቅረት አለበት ብሎ ሰው ሰላማዊ ሰልፍ የሚወጣ ሰው ትውልድ እንዲፈጠር ነው። ለነገ ነው እንትን እየተደረገ ያለው። ነገ የምንገዳደልበት ምክንያት ነው ዛሬ እየተሰራ ያለው። ግዕዝ ኢትዮጵያዊ መማር የለበትም። ቀድሞ መቃወም የለበትም። ያለበትም ክርስቲያን ነው። ለምን? ልብ ያለው ክርስቲያን ካለ፣ አርቆ የሚያስብ ክርስቲያን ካለ ነገ በእንደዚህ አይነት ሃይማኖታዊ እንትን ያለበትን ህዝቦች የማይፈልጉትን ጭነህባቸው ነገ ደግሞ እኔ እርግጠኛ ነኝ ነገ እነሱ ቦታውን ሲያገኙ አይደለም የባዕድ ቋንቋ ሽንታቸውን ያጠጡሃል። ስለዚህ አርቆ የሚያስብ ደደብ ህዝብ እንትን ማድረግ የለበትም ሁላ። ዛሬ እንደዚህ ስላደረክ ዛሬ በግዕዝን ሃይማኖትን ማስፋፋት ከፈለክ ነገ ደግሞ ቤተክርስቲያን የማይቃጠልበት ምንም ምክንያት የለም። አውቀው ነው ራሱ እንደዛ የሚያደርጉት። ከዛ ደግሞ ተገደል ገዳዮች ናቸው ብለው ሊመጡ ነው። ውሸት ነው። እንዳትቀበሉ። ማንንም ሰው ክርስቲያንም መቃወም አለብን። ትክክል አይደለም። ደብዳቤ ተጻፈልኝና ምን አሉ፣ ትምህርት ቤቱን የመክፈት ፈቃድን መቃወምን ይመለከታል የሚል ደብዳቤ መጣልኝ ማለት ነው። ምንድነው የሚለው አጠቃላይ ሀሳቡ አረቢክ ከእስልምና ቋንቋ ጋር የተያያዘ ስለሆነ ኢትዮጵያ ላይ እስልምና ሰከንድ ሃንድ ወይም ደግሞ እንግዳ ሃይማኖት ስለሆነ
ሃይማኖትን የማስፋፋት አላማ ወይም ሽብርተኝነትን ወይም ደግሞ የፖለቲካል አላማ ይኖረዋል ተብሎ ስለሚታሰብ ተብሎ ኢማጂን ያ ሁሉ ወጪ ከወጣበት በኋላ ብዙ ፕሮሰስ ከተሄደ በኋላ ምንም አይነት ሃይማኖታዊ ይዘት አልነበረውም። አክቹዋሊ እኔም በራሴ ሃይማኖታዊ ይዘት እንዲኖረው አልነበረም። ላይክ ከራሴ ትምህርት ጋር የሚሄድ አረቢክ ላንጉጅ ኤንድ ሊትሬቸር ኢንተርናሽናል ቋንቋ ስለሆነ ሰዎች ይጠቀሙበታል በማለት እና የራሴ ሀገር ላይ የሆነ ነገር ቤዝ እንዲኖር ለማድረግ የሆነ ገቢ ለማስገኘት ለሰራተኞችም ይሁን ለማንም ማለት ነው የታሰበበት ነገር ነበር። ሶ አረብኛና እስልምና ስለተገናኘ ወይም ደግሞ አረብኛ የቁርአን ቋንቋ ስለሆነ ብዙ ለሀገር ገቢ የሚያስገኙ ኢቭን አዘ ቢዝነስ ማለት ነው በቢዝነስ ደረጃ ተቃውሞ እየገጠማቸው የመጽሐፍ ቅዱስ ቋንቋ ነው ተብሎ የነበረው ግዕዝ አሁን ከምን አንጻር ነው እንድንማር ወይም ደግሞ ልጆቻችን የሚሆኑ የሆነ ክልል ስፔሲፊካሊ የሆነ ክልል ላይ ፎከስ ተደርጎ እንዲማሩ ግዳጅ ሆነው የሚለው በጣም ጥያቄ ውስጥ ነው የከተተኝ። ፐርሰናሊ የሆነ ዲፕ ዳውን በማላውቀው ነገር ላይ መግባት አልፈልግም። ገባ? ግን አሁን ይሄ አንደኛ ፐርሰናሊን ያጋጠመኝ ነገር ነው። ሁለተኛ ነገር ደግሞ እንዲሁ የራሴን ቲም ይዤ ወደ አክሱም ሄደን ነበር። ምክንያቱም ይሄ ሂስቶሪካል ባክግራውንድ ስለሆነ ትምህርቱ ለምን ኢትዮጵያ አልወስዳችሁም ታሪክ ምናምን ነገር እንደዚህ ስለሚሰማ ምናምን በሚለው እሺ ብለው ሄድን ማለት ነው። አክሱም ላይ የሚገርም ነገር ኢቭን አረቦቹ ክርስቲያን ሆነው እያለ ኖ ኖ ኖ ኖ ኖ አናስገባም ነው ያሉት። ገብቷል? ለምን? አረብኛ ቋንቋ ተናጋሪዎች ናቸው። የሚያስተረጉመው ራሱ ሙስሊም ነው። እንግዲህ እኔ ነኝ ማለት ነው ሙስሊም፣ የሚያስተረጉመው ሙስሊም ነው። ስለዚህ አያስፈልግም ብለው ነው የመለሱን። ኢቭን ታሪካቸውን እንኳን ለማሳወቅና ይሄ ታሪክ አለን የተባለ የብዙ ዓመት ታሪካችን እንዲህ የተባለ ጉራ የሚያደርጉበትን ነገር እንግዲህ ለውጭ ሀገር ሰዎች ማስረዳትም ማስተማርም ገቢ ማስገባትም አልፈለጉም። ሶ what is the goal behind all this? አሁን ግዕዝ ተምረን የምናውቀው ታሪክ ለምንድን ነው እስከዛሬ ድረስ ግዕዝን ይችላሉ የተባሉት ተምረዋል የተባሉት ተመራምረው ያልደረሱበት ለምንድን ነው? የቱ ነው ታሪኩ? ቋንቋ እንደ ቋንቋ ደረጃ በሃይማኖታችንም ይሁን በምንም እኛ በእስልምና አንዱ ቋንቋ ከአንዱ ቋንቋ የሚበልጥበት ምንም አይነት ምክንያት የለም። አንዱ ዝቅ ተደርጎ አይወሰድም፣ አንዱ ከፍ ተደርጎ አይወሰድም። አረብኛ የእስልምናና የቁርአን ቋንቋ ታትስ ኦኬ፣ ምንም የሚያገናኘው ነገር የለም። ሶ አሁን ይሄ የቤተክርስቲያን ቋንቋ የግዕዝ የመጽሐፍ ቅዱስ ቋንቋ ነው የተባለው እንዴት ነው አሁን ጫና ሊደረግ የተፈለገው? በዛ ላይ ደግሞ ዋይ ናት ዘ ሆል ኢትዮጵያ ላይ ለምን አልተደረገም? ለምን የሆነ ስፔሲፊክ የሆነ ቦታ ላይ ጫና ማድረግ ተፈለገ? ይሄ ሁሉ ነገር ጥያቄ ነው። ታሪክ ካለው በግዕዝ የምንማረው ታሪክ የምናመጣው ታሪክ ከነበር እስከ ዛሬ ድረስ ለምንድን ነው ተምረን ያላወቅ ነው ያንን ታሪክ? So this is my experience እኔ ከራሴ ኤክስፒሪየንስ አንጻር ነው። አመሰግናለሁ እድሉ ስለተሰጠኝ አመሰግናለሁ። ባቢ እሺ ናምን በአሐዱ አምላክ እግዚአብሔር በአዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያሰሪ ወናምን በአሐዱ ጊዜ ክርስቶስ ወልዳ ዋህድ ዘህሉ ምስሌሁም ቅድምት ፈጠረ ዓለም ብርሃን ዘመ ብርሃን አምላክ እንደው እንኳን እኔ ኢትዮጵያኖች ምን አደረጉ? አረብ ዲቃላ ቋንቋ ነው። ከአረብ ከሌላም ከሳቢያን ከአረብ ከምናምን የተደቀለ ቋንቋ እንጂ ኢትዮጵያዊ ቋንቋ አይደለም። መሰረቱ ኢትዮጵያ አይደለም። ግዕዝ ውሸት ነው። ማንም የታሪክ ጸሐፊ፣ የታሪክ ተመራማሪ፣ የታሪክ ምናምን ኢትዮጵያ ነው መሰረቱ ሊል አይችልም። ግዕዝ የኛ አይደለም። ራሱ የነጋዴዎች ቋንቋ ነው። እነዚህ ነጋዴዎች ከአረብ ምድር ወደ ኢትዮጵያ ሲገቡ የነበሩ አረቦች ናቸው። ራሱ የነሱ ቋንቋ ነው። ስለዚህ የድድብናቸው ድድብና
እናንተ አረብኛን እየተማራችሁ ግዕዝ እንዴት ጥላላችሁ እናንተ አሸባሪዎች ምናምን ይባላል። አለማወቅ ነው። አረብኛ ማለት የተሻሻለ በቃ ግዕዝ ማለት ነው። የሰለጠነ ግዕዝ ማለት ነው። ግዕዝ ደግሞ ከአረብ የተደቀለ ዲቃላ ቋንቋ ነው። መሰረቱ ኢትዮጵያዊ አይደለም፣ ኢትዮጵያ አይደለም። ስለዚህ የባዕድ ቋንቋ ነው ኢትዮጵያኖች ላይ እየጫንከ ያለው። ትርጉሙ ስታየው ደግሞ ምንም ጥቅም የለውም። አንድ ሰው እንዴት ራሱ ላይ ጫና ይፈጥራል? አንድ ሰው እንዴት ልጆችን ያስጨንቃል? እውነት ከሆነ ለምን ትግርኛን አይማሩም? እውነት ከሆነ ለምን ሲዳምኛ አለ፣ አገውኛ አለ፣ ብዙ ቋንቋ አለ። ለምን እሱን አይማሩም? ውሸት ነው። ምንድነው የሚያደርግልን ነው? ብዙ ቋንቋ ነው ያለው ኢትዮጵያ ውስጥ። ምን ልናደርግበት ነው? ምንድነው የምናደርግበት? በግዕዝኛ ምን ልናደርግ ነው? ለታሪክ ምርምር ይጠቅማል። ለታሪክ ወደ ኋላ ተመልሰን ታሪክን ምን ልናደርግበት? ኢትዮጵያኖች ተመራምረው ያገኙት ታሪክ እኮ ኢትዮጵያ ውስጥ ተቀባይነት የለውም። እንኳን በግዕዝኛ ይቀርና በአማርኛ የተገኘ ታሪክም ተቀባይነት የለውም። የትናንት የኛ ታሪክ ደግሞ እንደፈለጉ የጻፉትና የቦጫጨቁት ጀርመናውያን ናቸው። ስለዚህ እነሱ ነው ከኛ በላይ የኢትዮጵያ ታሪክን የሚያጠኑት የሚያጠነጥኑት በደንብ የሚያውቁት። እኛ ምንም አናውቅም። ኢትዮጵያዊ ግዕዝ ስለተማረ ወደ ኋላ ተመልሶ የሚያገኘው አዲስ ታሪክ የለም። እንደውም ደስ የሚለው አንድ ነገር ምንድነው? አንድ ሰው ግዕዝን ቢማር እኔ እግዚአብሔር ነኝ ይላል። በቃ ምክንያቱም የእግዚአብሔርን ትርጉም እዛ ጋር ስለሚያገኘው ሁሉም ኢትዮጵያዊ እግዚአብሔር ነኝ እንዲል ነው እየተደረገ ያለው እንጂ ምንም እንትን የለውም። ሌላ ምንም ጥቅም የለውም። እግዚአብሔር ነኝ እኔም እንዲል ነው በቃ። ሌላ ምንም ጥቅም የለውም። ማልኮም ቀጥል። እንዴት ነህ ባቢ? ሰላም ነው አለን። ዋይ እኔ እንኳን ቅድም ነበር መግባት ነበር የፈለኩት። አንድ ስሙን መጥቀስ አያስፈልግም። ጉደታ ነው ማነው የሚሉት? ግድም አንዳንድ ቤት የሆነ የቀበሌ ታጣቂ ሚሊሻ ነገር ነው ስታይሉና እሱ ዛፍ እያመለከ ቅቤ እየቀባ በዛ ላይ ደግሞ መስኪና ይሁዳይ ሰው እያመለከ ተው እኮ አይ ቀሚስ ጀለቢያ ለብሶ ኩስ የሚል በሸበጥ እሱን አይሁዳይ እያመለከ ከዚህ ከቅቤ እና ዛፍ እየቀላቀለ ልክ አሁን እሱ ለኢትዮጵያ እኔ አሁን የሆነ ነገር ፌስቡክ ላይ አንዳንዴ የምጽፈው ነገር አለ ታውቃለህ። ይሄ በተለይ አሁን ወደ ሰሜኑ ክልል የሚደርሰው ጫና ሙስሊሙ ላይ የሚደርሰው ጫና እኔ ደግሞ በምስራቁ ይከፈል ባይ ነኝ። ገብቷል ባላንስ ለማድረግ ምክንያቱም አሁን ይሄ አፋር ክልል ሶማሌ ክልል የሚባለው ምዕራብ ሐረርጌ ከአዋሽ 7 ኪሎ ወደዛ ያለው ማለት ነው ሙስሊም በዝ የሆነበት አካባቢ ላይ ወረዳ ዞንና ክልሎች ባላንስ ማስጠበቅ አለባቸው። የ3 ዓመት ህፃን ልጅ ሂጃብ አድርጋ እንዳትገባ እየከለከሉ ሐረር ላይ ቀደም ልጁ እያወራ የነበረው ታሪክ ትክክል ነው። አሁን እና ፖለቲካዊም ብዙ ነገር የታጨቁበት ነገር አለ። ገብቷል። አሁን ለምሳሌ እዛ አረብኛ ትምህርት ሴቶች የትኛውም ሴት ጸጉሯን ከፍታ እንዳትገባ እንደዚህ አይነት ባላንስ ካልተወሰደ ፖለቲከኞች በተለይ ሙስሊም ፖለቲከኞች እንደዚህ አይነት ቆራጥ እርምጃ ካልወሰዱ ዋጋ የለውም። ሁሌ እየተለቀሰ እንደሚኖር ነው የሚገባኝ። እችን ሐሳብ ነበር ለማስፈር የፈለኩት። ሌላ ሐሳብ ካለኝ እመለስበታለሁ። ሬይነር እንዴት ነህ? ባቢ እንዴት ነህ? ሰላም አለይኩም። ሰላም ነህ ባቢ? አለ አልሐምዱሊላህ ደህና ነህ? እንግዲህ ያው ዲያቆን ልንሆን ነው ህዝቤ። በዚህኛው ነው ያው የመስቀልና የእንትን ቀን ጠምጥመን ምናምን እንትን እንሄዳለን ነው ይባለው። ልመና እንሄዳለን እየዞርን ምናምን እንትን አለ አይደል? ከበሮ ምናምን ተሸክመው ምናምን የመስቀለት ምናምን የገና ጊዜ ዲያቆኖች ነው የሚዞሩት። ወተቀበረ ወተንሳ ትላለህ መስቀል ምናምን እያሉ የሚዘምሩት አለ ምናምን የለም። ቤት እየዞሩ ሳንቲም የሚለምኑት እንደዛ እንዞራለን ነው። ጠላም ቂጣም ምናምን ይዘጋጅልን በየትምህርት ቤቱ ካልሆነ እንማርም ትላለህ። አክቹአሊ ትላንትና አቡ ሳላ የሆነ ነገር እያሳየን ነበርና አብዱ ቤት
እንትን ነው የሚለው መጽሐፍ ራሱ የተዘጋጀበት ሃይማኖታዊ በሆነ መልኩ ነው። ጥቅሙ ራሱ ለቤተ ክርስቲያንና ለሀገሪቷ ነው የሚለው። አስባል አንተ አንድ ሙስሊም ተምሮ ለቤተ ክርስቲያን ሲያገለግል ምን አገባ? የማይገባው ነገር እየገባ እኮ አንድ ጴንጤ ለቤተ ክርስቲያን ሲማር ኮንቴንቱ የተዘጋጀበት ሃይማኖታዊ በሆነ መልኩ ነው። እያሳዩ ነበር ትላንትና ማውጫ ላይ ያውጥቶ ማለት ነው። እና አንድ ሙስሊም፣ አንድ ጴንጤ፣ ሌሎችም ሃይማኖቶች ከኦርቶዶክስ ውጭ ያሉት ግዕዝ መማሩ የማይፈልገውን ሃይማኖት እያስተማሩ ነው። እኔው መስማት አልፈልግም፣ ምንም ጥቅም የለውም። በአማርኛ ሰምቼ በቃኝ ነገር አስቧል። በግዕዝ መጥቶ ሲያስተምረኝ እኔ ትምህርት ቤት ቁጭ ብዬ ስማር እንዴ ህዝቡን እኮ ሊያከፍሩት እኮ ነው። ወደ ኋላ ነው ታሪክ ሊመልሰው ነው። የማይሆን ነገር ውስጥ ሊከቱን ነውና እኔ ምንም የማይጠቅም ነገር ነው ሲጀመር። እንደ ለሀገርም ከሆነ አንድ ለሀገር የሚጠቅም ነገር የለም። እናንተ እንዳወራችሁት ጥቅሙ ምንም ዜሮ። አንድ ሰው ሶማሊኛ ቢማር ይሻለዋል ሶማሌ ክልል ሄዶ እንዲሰራ። ትክክል። ኦሮምኛ ቢማር ይሻላል ኦሮሚያ ክልል ሄዶ እንዲሰራ። ስንት ቋንቋ አለ ሀገሪቷ ውስጥ። አማራ ክልል ሆነ እኮ ኦሮሚያ ክልል መተህ ልሰራ ይችላል። ኦሮሚያ ካላወቅ ኦሮምኛ ካወቅ ግን ፍሌክሲብል ሆነ ነጋዴ መሆን ትችላለህ። መንግስት መስሪያ ቤት ውስጥ መስራት ትችላለህ። ስንት ነገር መስራት ትችላለህ። ግዕዝ ተምረህ የመቶ ቋንቋ እንደገና ስናወራ ነው ምን ልንሰራበት ነው? የሞተ እንደገና ከሞት አስነስተን ልናወራበት ልንወያይበት። አንድ ስልጣኔ እኮ ምንም ስልጣኔ ያለ ኢትዮጵያ ድሮ ስልጣኔዎች አሉ ግን የሉም። አሁን መጽሐፍ ላይ ያለ ምናምን ብሎ ተስፋ የሚያደርጉት ውሸት ነው። ዝም ብሎ ለሀገር ይጠቅሙናል። ሲጀመር ወደ ኋላ አይደለም መሄድ ያለበት ስልጣኔ ለማወቅ ወደፊት ነው። አሁን ፈረንጆች ያገኙት ምን ይሰራል? አልፏል እኮ ወደ ኋላ ተመልሰ እንዴት ድንጋይ አውልተህ እንትን ቤተክርስቲያን አድርገህ እንዴት እንደምሰራ ምናምን አይደለም ማሰብ ያለብህ። የተሻለ ነገር እንዴት ነው የተሻለ ህንጻ ገነባ ስልት ነው መማር ያለብህ። ስለ ህንጻ ከፈለክ ማለት ነው። ስለ መንገድ ከፈለክ እንዴት በሚገርም ሁኔታ መንገዶች እንዴት መስራት እንዳለብህ በጣም መቆየት የሚችሉ ስልጣኔ ያ ነው። ስልጣኔ ማለት በቃ ላይክ ሳይንስ ወደ ስፔስ ወደ ህዋ መሄድ ወደ ጨረቃ ሚዲያ ነው ስልጣኔ። እንደገና ድንጋይ እንዴት ነው ድንጋይ የምንፈልፍለው ከሆነ ምን ይሰራል? ፈልፍሏል አባቶቻችን ይፈቀችዋል። አልፈለፈለም እኛ ድንጋይ አንፈልፍል አልፈለፈል ይቅርታ ግን አልፈለፈል። ኦኬ እሺ ብቻ ያው እነሱ አለ የሚሉት ነገር የድሮ ስልጣኔዎች አሁን ካለው ስልጣኔ ጋር የሚሄድ አይደለም። እሱን ወደ ኋላ ተመልሰህ መማር ጥቅሙ የለውም። ስልጣኔ ከፈለክ ፈረንጆች የደረሱበት የህንጻ የመንገድ የእውቀት ደረጃ ስለ ፈለክ ባዮሎጂ ስለ ጤና እነዚህ ነው ስልጣኔ ማለት። ሌላ ማይሆን ስለ ድግምትና ስለ ሟርት ከሆነ ታስታውሳለህ? ስለ እንትን ዘመነ መሳፍንት የሚባለው ኢትዮጵያ ላይ መንግስታት እኮ በድግምት እንትን ነው በሟርት መርዝ በማብላት ምናምን ነው ነበር እርስ በርስ ሲጫረፉ የነበሩት። ያ ነው እንትን ጥቅሙ ማለት ነው። እና ያንን ወደ ኋላ ተመልሰን እንማር ከሆነ ጀስት ህዝቡ ላይ መጫወት ነው። እኛ ወደፊት ነው መሄድ የምንፈልገው። ስንት ቋንቋ አለ። ስፓኒሽ አለማረም እንደ ፍሬንች አለማረም አረብኛ አለማረም እኔ ስንት ቦታ እጄ መስራት እችላለሁ እኮ እሱን በማር ቱሪዝም ውስጥ መስራት እችላለሁ። እንግሊዘኛ በማር እንደ ስንት ሰው እንግሊዘኛ እኮ አይችልም። እንግሊዘኛ አስጀምሮ አስተማሪው ራሱ እንግሊዘኛ አይችልም። ኢንተርናሽናል የሆነ ቋንቋ ማለት ነው። መምህሩ ራሱ እንግሊዘኛ ሳይችል አስበው ግዕዝ ምናምን ብለ ያሉን ስልጣኔ ለመፈለግ የሌለ ማለት ነው። እና የማይረባ መንግስት አሉ ነው ለምን እንደፈለገ አላውቅም። ይሄ አንደኛ ሃይማኖታዊ ነው፣ ሁለተኛ ጥቅም የለውም ለህዝብ ለሀገሪቷም። እና አንድ ሙስሊምም ደግሞ የማይፈልገውን ነገር መማር የለበትም። አንድ ጴንጤ የማይፈልገውን ነገር መማር የለበትም ሃይማኖታዊ ስለሆነ። እና ሲጀመር ያው ይሄ ነገር ጊዜያዊ ብቻ ይሁን እንጂ መቀጠል ራሱ የለበትም። ምን መቀጠል ራሱ አለበት። ህዝቡ አንማርም ነው ማለት ያለበት።
ምክንያቱም ከባድ ጉዳት የሚያመጣ ነው። አይ ቲንክ እኔ እንደማስበው ብቻ ያለኝ ሐሳብ ነው ለኔ። አሁን ምንድነው ከሃይማኖት ጋር ያይዞ ሰው ሃይማኖት ጋር ብቻ ያይዞ መማር አለብን መማር የለብንም ከተባለ በጣም ከባድ ነው። በመጀመሪያ ቋንቋው መሰረቱ ካየነው ኢትዮጵያዊ ቋንቋ አይደለም። ባድ። ስለዚህ ምንድነው ሌላ ቋንቋን እየተጠየፍክ ግዕዝን የምትማርበት ምንም አይነት ከዛም በኋላ የነበረው የሱ ቅሪት ነው። የአረብኛ ዲቃላ ቋንቋ ነው የሚል አንድም ሰው የለም። ሲጨንቃቸው ምንድነው ያደረጉት? እኔ ቅድም እኮ እያልኳቸው ነበር። ሲጨንቃቸው አዳምና ሔዋን በገነት ውስጥ ግዕዝ ይነጋገሩ ነበር። ባቢሎኒያን ሲግባቡበት የነበረው ቋንቋ ግዕዝ ነው አሉ። አዳምና ሔዋን ኢትዮጵያዊ አይደሉም። እነሱ ይግባቡበት የነበረው ቋንቋ ከሆነ ራሱ ታሪክ ጸሐፊ ነን ወደ ኋላ ተመልሰን ምናምን የሚሉ ኢትዮጵያዊ አይደሉም። ባቢሎኒያን ኢራቅ ውስጥ የነበሩ ህዝቦች ኢትዮጵያኖች አይደሉም። ስለዚህ እነሱ ይግባቡበት የነበረው ቋንቋ ከሆነ የነሱ የገባው ኢትዮጵያ ውስጥ ወደ ኢትዮጵያ ሲገቡ የነበሩ ነጋዴዎች ያስገቡት ቋንቋ እንጂ የኢትዮጵያ ቋንቋ አይደለም፣ ባዕድ ቋንቋ ነው። በመጀመሪያ ከባዱ ችግር። ሁለተኛ ለምንድን ነው የምንማረው? ጥቅሙ ምንድነው ነው? ጥቅም የለውም። የእውቀት ልህቀት አለው አንድ ሰው ግዕዝ በመማሩ የሚያገኘው ምን ጥቅም አለው? የኢኮኖሚ እድገት አለው ለሀገር? ምንም የለውም። ማን ላይ ነው ጫና እየፈጠርክ ያለው ነው? ሌሎች እኮ ጫና የሚፈጥሩት በእኛ ነው። ለምን? በኢኮኖሚ ስላደጉ እነሱ። እኛ ደግሞ ለመለመንና ለመስራት ሄደን የነሱ ሳንወድ ቋንቋቸውን እንናገረዋለን፣ እንማረዋለን። ጫና መፍጠር ማለት እንደዚህ ነው። የራስህ ህዝብ ላይ ጫናና ጭነትን አትፈጥርም፣ ምንም በማይጠቅም ነገር ማለት ነው። አይጠቀምበትም ነው። ሲቀጥል አንደኛ ነገር ደግሞ ያልታወቀ ነገር ከባዱ ችግር ምንድነው? ግዕዝ የማን ነው ብለህ ብትል ትግሬ የኔ ነው ይላል፣ አማራም የኔ ነው ይላል። ሌሎች አላውቅም ሲሉም ሰምቼ ስለማላውቅ ነው። እነሱ ራሱ በጣም እንትን የሚሉበት የሚገራደሉበት ቋንቋ ነው። የኔ ነው ነው። የሁለታችሁንም አይደለም ግዕዝ። ሲቀጥል አሁን ምንድነው በቃ ፖለቲካ ነው ራሱ። ብልጽግና ሳይፈቅድ የትምህርት ሚኒስተርን ሳይፈቅድ እንደዚህ አይነት ነገር እንደዚህ አይነት አጀንዳ ሊመጣ አይችልም። ግን ምንድነው አላማቸውን የሚያስፈጽሙበት ቦታ መረጡና እዛ ጋር እንትን አደረጉ። ምንድነው የሚደረጉ? ከዛ በኋላ ሙስሊሙና ክርስቲያኑ እየተጣረሰ በሁካታ እነሱ የፈለኩትን እንዲያደርጉ ነው። ሌላ ምንም ምክንያት የለውም። አንድ ሰው ይመጣና አሁን ቋንቋ መማር እኮ ጥሩ ነገር እኮ ነው፣ ምን ችግር አለው እንደው ብንማር? ምንድነው ምን ያደርግልኛል? እኔ ግዕዝ ስለተማርኩ እንደው እኔ ግዕዝ አውቃለሁ እማቅ ሰው ነኝ። እንደውም እየተቃወምኩ ያለሁት ምንም አልጠቀምበትም፣ አይጠቅመኝም፣ አይጠቅመኝም። ከዛ ደግሞ አሁን እንደምንም አድርገው አስገድደው ግዕዝ እንዲማር አድርገው ከዘመናት በኋላ ደግሞ መማር የለብንም ብሎ ሰው እየወጣ አዲስ የሚገራደልበትን አጀንዳ እየተቀረጸ ያለው እንጂ ሌላ ምንም ትርጉም የለውም። ስለዚህ እውነት ካላችሁ ኢትዮጵያኖችን የሚናገሩት ነፍ ቋንቋ አለ። በመጀመሪያ እሱን ተማሩት፣ እሱን ወቁ። እውነት ካላችሁ ምክንያታቸው እኮ ያመጡት ምክንያት አንድ ምክንያት ብቻ እኮ ነው። ለታሪክ ምርምር ይጠቅማል አለ። ምንድነው ለታሪክ ምርምር የሚጠቅመን? ምንድነው ለታሪክ ምርምር የሚጠቅመን? እንደው የትኛው ምድር ቆፍራችሁ ነው በግዕዝ የተጻፈ ታሪክ ያገኛችሁት ኢትዮጵያ ውስጥ? የትኛው ነው? ውሸት ነው። የለም። ወደ ኋላ ተመልሰን የምናገኘው አዲስ ታሪክ የለም። እኛ ደግሞ ሲጀመር ኢትዮጵያውያኖች ተመራምረው ያገኙት ራሱ ታሪክ ተቀባይነት የለውም ኢትዮጵያ ውስጥ። እንደው ታሪክን የሚያውቁ ሰዎች፣ ታሪክን የሚያነቡ ሰዎች ገብተው ቢናገሩ ደስ ይለኝ ነበር። ተቀባይነት የለውም። ጀርመናውያን የኢትዮጵያን ታሪክ እንትን ለማድረግ
ግዕዝ ትምህርት ይሰጣሉና ግዕዝ ያጠናሉና በቃ እንደነሱ እኛ ምናምን ማለት ከሆነ ድድብና ነው፣ ውሸት ነው። እነሱ ራሱ የኢትዮጵያ ታሪክ ብለው የጻፉት እንደፈለጉ አድርገው አጨማልቀው ነው የጻፉት። እኛ እየተጎረብን እየተኮፈስን በቃ የለም እኛ እኮ ማለት እያልን የምንልበት ታሪክ ነው የተሰጠን። ውሸት ነው። የሚያኮራ ታሪክ የለንም፣ አዲስ ታሪክ የለንም። ስልጡን አልነበርንም፣ ስልጡንም አንሆንም፣ አንሰለጥንም። ራሱ ስልጡን ከነበርክ መሸማቀቅ ነው ያለብህ፣ መደበቅ ነው ያለብህ። ስልጡን ከነበርክ ቀዳሚ ከነበርክ መደበቅ ነው ያለብህ። የዓለም አገልጋይ ሆነ ተበትነ እያገለገልክ ማፈር ነው ያለብህ። የሚያኮራ ታሪክ የለንም። እኔ ግን አልነበረንም የለንንም ብዬ ነው የማምነው። ስለዚህ ግዕዝ ኢትዮጵያዊ ቋንቋ አይደለም። በቃ እንደዛ ነው ማለት ያለባቸው። ግዕዝ የኢትዮጵያውያን ቋንቋ አይደለም። አንድ ሰው ይምጣና ግዕዝ የኢትዮጵያ ነው ይበል፣ ያስረዳን። እንደው ግዕዝ መሰረቱ ኢትዮጵያ ነው ብሎ የሚያስረዳ ሰው ካለ ይምጣ ያስረዳን። እኔ መማር እፈልጋለሁ። ኦኬ የምታስረዳው ሳትልክ ነው መግባት የፈለከው? ቅዘን እውነት ሰላም ባቤ። ሰላም ብያለሁ። ሙስሊሞች ሰላም አለይኩም ብያለሁ። ሙስሊም ነኝ። እሺ ምን አገባኝ? አልጠየቁም። አይ የእነሱን ጥያቄ እንዳትጠይቀኝ ብዬ ነው። የእነማን? ለክርስቲያኖች የምትጠይቀው ነው። አንቺ ለምንድን ነው የተፈጠርሽው? ማለት ለምን ተፈጠርሽ? ቁርአን ላይ እንደሚለው አላህን ለማምለክ ነው። ታምኝበታለሽ? አዎ። እና ለምንድን ነው የተፈጠርነው ብለሽ ባዮ ላይ ያስቀመጥሽው? ይሄ በፊት ነው አጠፋዋለሁ። ጥያቄ ነበረ፣ ከዛ ተመለሰልኝ። ሰለምቴ ነሽ? አይ አይደለሁም። ሙስሊሙ ነሽ? ቁርአን ላይ ደግሞ አንቺ እንዳልሽው የሚል አለ፣ ግን አልገባሽም ነበረ? ያው ስልክ አላውቅም። እስልምና ራሱ አላውቀውም ነበር። እስልምናም አላውቀውም ነበር። አሁን ሳውቀሽዋል? ከጊዜ በኋላ ነው ያወቅኩት። አሁን እየተማርኩ ነው፣ አውቄ እየተከተልኩ ነው። አሁን እየተማርኩ ነው፣ አውቄ እየተከተልኩ ነው። እና በአሁን በነሳው ሀሳብ በግዕዙ ጉዳይ አንተ እንዳልከው ፖለቲካዊ ይዘት አለው። አንድ ክልል ላይ ብቻ አንተ ሲባል በግድ ሲሆን በቄስ ሲሆን አንፈልግም ማለት መብት አለን። አንደኛ በቄስ ነው። ሁለተኛ ደግሞ እዛ እንትኑ ላይ ስታየው ራሱ ትናንትና እያሳዩ ነበር፣ የሃይማኖታቸው ነገር አለበት። ህፃናት ያንን ነገር ሲማሩ ልክ አይመጣም። እኛ የፈለገ ሰው ይማር፣ ያልፈለገ ይተው። በግድ መባሉ ለምን አስፈለገ? ቋንቋ እንደ ቋንቋ እንትን መጥፎ ነገር አይደለም። ብንማርም የጠቅመን ነገር የለም እንዳላችሁት ማለት ነው። ግን አንድ ክልል ላይ ሆኖ በግድ በቄስ ለምሳሌ አረብኛ እንመማር አለባችሁ ተብሎ ኡስታዝ ቢገባ ያብዳሉ። እና ምን ችግር አለው የሚሉ ሰዎች ደግሞ ተሰጣቸው አረብኛና ምን እንደሆነ ማለት ነው። አረብኛና ግዕዝ ምንም የሚለያይ ቋንቋ አይደለም፣ የራሳቸው ነው እኮ። የአረቦች እኮ ነው ግዕዝ የማን ነው እኮ። ሃይማኖታዊ ብቻ አድርገው እንትን ብለውታል እንጂ ምን ችግር አለው ለሚሉት ችግሩን ታስረዷቸው አሪፍ ነው። ችግሩ ምንድነው? አንደኛ በግድ ነው የተባለው አንድ አማራ ክልል ብቻ ነው። አንደኛ አማራ ክልል ብቻ ነው፣ በግድ ነው፣ በቄስ ነው። ያንን እንትኑ የሚያስተምሩትን ገና መግቢያ ላይ እንኳን ስታዩት ሃይማኖታዊ ነገር አለው። የአብን የወልድን የመንፈስ ቅዱስን እንትን የሚል ማለት ነው። ያንን ማየት ትችላላችሁ። ኮሜንት ላይ ለሚጠይቁት ነው። እሺ እኔ እያወራሁሽ ኮሜንት ላይ ለሚጠይቁ መመለስ የለብሽ። ስንት ይናገራሉ። እኔ በጣም የሚደብረኝ ሁለት ነገር ነው ላይቭ ላይ ሳወራ ማለት ነው። አንደኛ ነገር ሰው እያወራ በመሀል የሚገባና
የሚረብሽ ድምጽ ሰው ያለው። ሁለተኛ ደግሞ ስጋ እያወራ ዝም ብሎ እኮ ነው ልክ እንዴት ነህ ሰላም እንዴት ነህ እንደው ጠፍተሃል ምናምን እያልከው የሆነ ቦታ ላይ ቆመ ሰው ጋር እያወራ እየተጨባብጣ የሆነ ቦታ ላይ ያስቆም እንትን ትቶ የሚሄድ ሰው የለም። ልክ እንደዛ ማለት ነው። ቻው ሳይል በቃ እመጣለሁ ምናምን ሳይል ዝም ብሎ እንደሚሄድ ሰው። ይሄ ደግሞ የእንስሳ ባህሪ እንጂ የሰው ባህሪ አይደለም። ና እስኪ ቀማሽ ሆኖ ምናምን ና አስረዳ ግባ ቀማሽ ዱርዬ ምናምን ተው አንተ መግባት የለብህም። እከክና አንተ ምንም ደንቆሮ ነህ። ከፕሮፋይልህ ነው እየለቀምኩ ምን አይነት ሰው እንደሆንክ እንዳትገባ ራሱ እንዳትልክ ምንም አትጠቅምም። ተሳስቼ ነው እኔ ሰው መስሎኝ በእውነት ፕሮፋይል እንዳትልክ ተው ወደድክም ጠላም ትማራለህ ይላል። ስለ ትምህርት ምንም የምታውቀው ነገር የለም። ትምህርት ቤት መንገዱ ቤት እንደሆነ አታውቅም። ተው እሺ ዜማ እኔ ዜማ አለሽ? እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሀድግ ለዘአበሰለን። ልቀጥል ይገባው ካለ ቀጥል። የሚገባው ሳይሆን የግዕዝ ሱስ ያለበት ሰው ካለ ግዕዝን እንትን እናድርግለት። አትብ ገጽ የኩለንተና ምናምን እያለ እሺ ሊዱ እኛ ይገባን ወይ እንዴት ናችሁ? እንዴት ነው ባብዬ? አቤት እስኪ ድገም እንዴ! አቤት አዳለ እንዴት ነክልኝ የኔ ጠንበለል። አቤት ለጣልከው ቀጥይ ደስ ሲል ጠርሻል አላችሁ ደህና ናችሁ? ሰላም ለከ አሁየ የተባለ እንዲነጋገር እኮ ነው። ሰላም ለኪ ሀፍትየ የተባለ ሂድበት ያሁኑን አቡነ ዘበሰማያት ለምን አልጨረስከውም? ትርጉም የለውም። የሚሰማ እኮ የለም። የዳመናው አምላክ እንደዚህ አይነት ነገር አይሰማም። ኖ አትችለውም ትባላለህ። ግማሹን ነው የሚችለው። ምንድነው የማልችለው? ያውቃሉ እንደምችለው ያውቃሉ። ተቀርቅረው ያዳምጣሉ እኮ ከታች ያውቃሉ። እንደምችለውማ ያውቃሉ። አሁን እኮ አይደለም እኔ እንትን የማደርገው አስተምራቸዋለሁ። አሁን ግን ማወቅ እፈልጋለሁ። ምኑ? ግዕዝ ምን ይጠቅምሻል? አሁን አይጠቅመኝም፣ ግን ብቻ አላውቅም። የሚጠቅመኝ ጊዜ አይጠፋም። ቋንቋ እኮ ማወቅ አይከፋም። በግድ ሳይሆን ፍላጎት ያለው ሰው ቢማር ባይነኝ እኔ። ምንም ቋንቋ ግዕዝ ብቻ ሳይሆን። ምንድን ነው የሚጠቅምሽ ግዕዝ? የት ሄደሽ ነው የሚጠቅምሽ ግዕዝ? እዛው ኢትዮጵያ ነው። ሌላ ከዛ ውጭ የት ሊጠቅም እኮ ከማን ጋር ለመነጋገር ነው አሁን ግዕዝ የሚጠቅምሽ እኮ ነው ጥያቄ። ለነገሩ አሁን ራስ ገዝ ነኝ፣ ምንም አይጠቅመኝም። ግን በፊት ባቅ አይደለም እሱ ሳይሆን በራስ ገዝነት ምናምን ሳይሆን አይደለም። አቋያ አይደል ተራራ መቶ ቄሶች ምናምን ምን እንደሚያወሩ አይገባኝም። ለምሳሌ አይደል በግዕዝ ባቅ ግን ትርጉሙ ይገባኛል። ገባክ? አሁን ለእንደዚህ አይነት ነገሮች ይጠቅማል። ዞሮ አሁን መጽሐፍ ቅዱስ ያለው በአማርኛ አለ አይደል? መጽሐፍ ቅዱስ እሱ ራሱ በግዕዝኛ እያነበቡ ተናገሩ ማለት ለውጡ ምንድነው ነው ጥያቄ። ምንድነው ለውጡ? የትርጉም ስህተት አለው መጽሐፍ ቅዱስ የሚባልበት ታይም አለ አንዳንዴ። በምን የሆነ የጠመመ ነገር ከተናገር ይሄ ትርጉም ስህተት ነው፣ አማርኛ ተርጓሚዎች ሲተረጉሙት ነው ምናምን ትባላለህ። አማርኛ ተርጓሚ ሲተረጉመው ነው ችግር ያለበት ተብሎ ከተባለ ግዕዝ አውቃለሁ የሚል ሰው ለምን መጣ ያስተካክለውም ነው።
እውነት ከሆነ ለምንስ እነሱ በግዕዝኛ ትክክል ከነበረ በአማርኛ እንዲበላሽ ለምን አደረጉት ነው? እኔ እንጃ እንግዲህ የመጽሐፉ ባለቤቶች ጋር ተናገሩ። እኔ ምን አገባኝ? እንዴ ሊዱ ግዕዝ እኮ እኔ እንደውም አንዳንድ እንትን ስለማይመጣ ነው እንጂ ግዕዝ የአረብ ነው። ገብቶሻል? ኢትዮጵያዊ ባዕድ ቋንቋ ነው ግዕዝ ራሱ የነጋዴዎች ቋንቋ ነው። ገብቶሻል? ስለዚህ ራሳቸው ምንድን ያደረጉት ሌሎችን ስለረሱት ግዕዝ ተናጋሪ የነበሩ ሌላ ሀገር የነበሩ ግዕዝ ተናጋሪ የነበሩ ህዝቦችን ስለጠፉ ምንድነው እየተደረገ ያለው? የኛ ለማድረግ ነው። የኛ ለማድረግ እንጂ የኛ ስለሆነ አይደለም። አሁንም የኛ ለማድረግ ነው ግዕዝ። ከዛ አልፎ ደግሞ ኢትዮጵያ ውስጥ ነው የምልሽ አማራ ክልል የኔ ነው ይባላል። እኛ ነን በቃ ይሄ የአማራዎች ቋንቋ ነው ይባላል። ትግራይ ክልል ደግሞ የትግሬዎች የኛ የራሳችን ቋንቋ ነው እየተባለ የሚጣረሱበት ቋንቋ ነው። ባለቤት የለውም ግዕዝ። ተይው እንኳን በብሔር ተከፋፍሎ ይቀርና ኢትዮጵያዊ ከኢትዮጵያ ውስጥ የኔ ነው ከዚህ የወጣ የኢትዮጵያ ቋንቋ ነው የሚባል ቋንቋ አይደለም፣ ባዕድ ቋንቋ ነው። ሁለተኛ ደግሞ ምንም እኮ አይጠቅምም። ግዕዝ በመማር የሚመጣ ለውጥ እኮ የለም፣ የሚመጣ እድገት የለም። ምንም አዲስ ነገር አንፈጥርም። ለምንድን ነው ወደ ኋላ የምንጓዘው ነው? ወደ ኋላ ተመልሰን መቶ ዓመታትን ብዙ ሺህ ዓመታትን ወደ ኋላ ተመልሰን ምን እንፈጥራለን? ምንድን ነው የምናገኘው? ወደፊት ብንራመድ አይሻልም? እኔ ስዳምኛ ብማር ይሻለኛል። እኔ እንደዛ ነው የማደርገው። እንደው አገውኛ እማራለሁ፣ ኦሮምኛ እማራለሁ። አሁን እነሱ ግዕዝ አንድ ብለው ሲጀምሩ እኔ ኦሮምኛ አንድ ብዬ ጀምራለሁ። በእውነት እጠቀምበታለሁ፣ እግባባበታለሁ፣ ከዘመኑ ትውልድ ጋር አወራበታለሁ። አማራ ክልል ህፃናትን ግዕዝ ተማሩ ማለት እኔ እናቶቼ ጋር በምንድን ነው የምግባባው? አባቶቼ ጋር በምንድን ነው የምግባባው? የምግባባበት ቋንቋ አለኝ። ኦሮሚያ ክልልም እንደዛው። ውሸት ነው። ሬሳ ጋር መናገርስ ምን አስፈለገ እኮ ነው። በቃ ግዕዝ ማለት ሬሳ ማለት ሬሳ የሞተ ሬሳ ላይ ነፍስ መዝራት አለብን ተብሎ መንገዳገዱ ምን አመጣው? ውሸት ነው። ፖለቲካዊ ቅርጽ ያለው ይህ እንትን ነው፣ ጭዌ ነው። ስለዚህ እኔ አልቀበለውም ነው የምለው። በቃ ይሄ አስተምረኝ እንዳልል ነው ትቼዋለሁ። እኔ ሁሉን ነው የማስተምርሽ። አንቺንማ በእንትንማ አስተምርሻለሁ። እንትግደል እኔ ኢትዮጵያዊ ምንም በቃ እኔ ብያለሁ እኮ በቃ ቅድም አዲስ ቀጥይ መጨረሻ ላይ ጨለግመዋለሁ። ይሄ ህዝብ ሃይ ባቢ እንዴት ነህ? ደህና ነህ? አዲስ አለም እንዴት ነሽ? በበረካቱ አልሐምዱሊላህ ደህና ነኝ። ዛሬ እየጠየኩ ነበር ከታች ለመስማትም ትናንትና ነው የሰማሁት አክቹሊ። እና ምንድነው ችግሩ ስትል በዚህኛውም ሳይድ ድንጋይ ይወረወራል፣ በዛኛው የሚያስረዳ የለም ጥቅሙንና የሰማው ነው ጥቅም የለውም እያልክ ነው አንተ። እጀስተናደር እንትኑ ያለ ሃይማኖት ይዘት ነው በሃይማኖት ይዘት እያስተማሩ ያሉት። አማራ ክልል ብቻ ስለምን ተመረጠ? የምታውቁት ነገር ካለ ኢንፎርሜሽን ነው ልጠይቅ የገባሁት አክቹሊ። እኔ ተናግሬያለሁ ለምን እዛ ጋር እንደተመረጠ። ለምን እንትና መጀመሪያ ላይም ስንናገር ነበር። አሁን እኔ የሚከብደኝ ነገር ነው ታውቂያለሽ። የማወራው ነገር ልክ ሳወራ ምን ይሄ በቃ እኔ እውቀት አለኝ እያልኩ አይደለም። እኔ የምረዳው የራሴ የሆነ አመለካከት አለ። አንደኛ ነገር ሃይማኖታዊ ቅርጽን በማስያዝ ብቻ መቃወም የለብንም። ስንቃወም ራሱ ስንደግፍም ሃይማኖታዊ ጥቅም እናገኝበታለን ብለን መደገፍ የለብንም። ምክንያቱም የኔ ሃይማኖት የምንለው ነገ የሚመታበት ነገር ስለሆነ መደገፍ የለብንም። ዛሬ ክርስቲያኖችን ይጠቅማል ተብሎ ግዕዝን እንትን ከተደረገ መማር አለበት ኢትዮጵያዊ ከተባለ ነገ ደግሞ መማር የለብንም ብሎ የፈለገውን ይዞ የሚወጣ ትውልድ እንዲፈጠር ነው የሚያደርገው እንጂ ምንም ጥቅም የለውም። በነገርሽ ላይ ይሄ የምንድን ነው የብልጽግና እንትን ነው፣ ሴራ ነው ራሱ። ለምንድን ነው ኢትዮጵያ ውስጥ ቦታ ተመረጠና ብልጽግና ዓላማውን የሚያስፈጽምበት ቦታ መረጠ። ከዛ
እኔ በድፍረት ነው የማወራው። እኔ እንደዛ ነው የማውቀው። ቦታ ተመረጠ። ከዛ እዛ ጋር አሉ እንደፈለገው አሽከር የሆኑ ሰዎች አሉ፣ እዛ ጋር ባሪያ ገረድ የሆኑ ሰዎች አሉ፣ እዛ ጋር ከዛ የወጡ ማለት ነው። እዛ ጋር እንዲሆን ተደረገ። ለምንድን ነው ተብለው ይባል ሙስሊምና ክርስቲያን እንዲባላ የተፈጠረ አዲስ አጀንዳ ነው። ሌላ ምንም ትርጉም የለውም። ይሄ እኮ ያለ ስርዓቱ እውቅና እኮ አይሆንም እኮ ራሱ ያለ ትምህርት ሚኒስቴር እውቅና አይሆንም፣ አይደረግም። እነሱ ካልፈቀዱ እነሱ እንትን ካላሉት የሚደረግ የሚፈቀድ የሚሰራ አይደለም። ፖለቲካ ነው። እነሱ የፈለጉትን ኢትዮጵያኖችን የፈለጉትን አመት እንዲገዙ ምንድነው መደረግ ያለበት? ኢትዮጵያኖችን መባላት አለባቸው። ስለዚህ ይሄ የብሔር ፖለቲካ ምናምን ደግሞ እንትን እያለ እየከሸፈ ስለሆነ ሃይማኖታዊ ቅርጽ አስይዞ አስመጡታው። ይሄ ነው፣ ሌላ ምንም ትርጉም የለው። እኔ እንደዚህ ነው የምረዳው። ወደ ኋላ ተመልሰን ግን ቋንቋውን ካየነው አዲስ ምንድነው ግዕዝ ኢትዮጵያዊ ቋንቋ አይደለም፣ ባዕድ ቋንቋ ነው። የኢትዮጵያኖች ቋንቋ አይደለም። ሁለተኛ ጥቅም የለውም። የኢኮኖሚ እድገት ኢትዮጵያ ውስጥ አያመጣም ግዕዝ በመማራችን። እኛ እኮ ችግራችን ድህነት እንጂ የቋንቋ እጥረት የለብንም። ምንድነው ችግራችን? ድህነት እኮ ነው። ሀገራችንን ማሳደግ አለብን አይደል? የምናሳድገው ግዕዝን በመማር ነው አይደለም። እና ለዚህ ነው ቀጥይ። እንደዛ ከሆነ እሺ የፖለቲካ ይዘቱን እንተውና ብዙም በማረጋገጫ በሌለኝ ላይ የትምህርት ቤት አሰጣጡ የትምህርት ሚኒስቴር ነው እንዳልከው፣ እሱን እስማማለሁ። ጥቅም ይኖረው አይኖረው ከዚህ የዛሬ 2 ዓመት በፊት ስለ ግዕዝ ብዙ የሃይማኖት ከወጣም በኋላ ስንጠይቅ አንተ ምናልባት ስለ ግዕዝ ስለምታውቅ ሊቀል ይችላል። እኛ ግን ለማናውቀው ጥያቄዎችን ስናነሳ በግዕዝኛ የተጻፉ ብዙ መጽሐፍቶች አሉ በድብቅ ኢቭን ሌሎቹም ዓለማት እያስተማሩ ነው ግዕዝን ወስደው አይ ቲንክ ያንን ነገር አንብበው ለመረዳት ወይ ሚስጥር ነው ብለው ያስቀመጧቸውን ነገሮች ኢቭን ክሊር ለማድረግ በግዕዝኛ ነው የተቀመጠው የሚል ትርክት አለ። ሁሌ አንድ ነገር ለምን አትመልሱም ሲባል በዚህ በምናውቃቸው ቋንቋ ሳይሆን በዛን ዘመን የተጻፉ ናቸው እነዚህ ዕውቀቶች ብለው ስቶሪ ያደረገችውም ደግሞ እዛን የተቀመጠው የሚል ትርክቶች አሉ። አይ ቲንክ መማሩ ለሁሉም ቢሆን ኖሮ እንደውም አሪፍ ነበር። ሁሉም ኦፕን ሆኖ እንደ ምርጫ እንደ አገር ሁሉም ሰው በትምህርት ቤት ልጆቹን የማስተማር ፍላጎት ያለው እንደ አንድ ኮርስ ቢሰጡ ኖሮ ኦኬ። አሁን አንድ ክልል ላይ መሆኑ ሌላ ጥያቄ አስነስቶብኛል። አንደኛ፣ ሁለተኛ ግዕዝ መሆን እኔ ፕሮብለም የለም። የቋንቋ መማር ማንም ሰው የሚያውቀው የኛ ሀገር ይሁን አይሁን እሱ ራሱን የቻለ እንትን የምናይበት አንግሎች ሊሆን ይችላል። ግን አትሊስት ፕሮቴስት ካደረግን አንማርም ብሎ እንደ ጭፍንተኛ ከመሄድ የማንማርባቸውን ሪዝኖች ማስቀመጥና ያንን ነገር አትሊስት ኢንክሉሲቭ በሚሆንበት መልኩ አትሊስት ነው የኔ አመለካከት ነው። ግን ያው ዝም ብለን የእነሱ ሃይማኖት ተከታዮች ሊማሩበት ከሆነ ላይክ አሁን ለምሳሌ ክርስቲያኒቲ ከሆነ እንደ ኮርስ የሚሰጠው ክርስትና ከሆነ ግዕዝን የሚያስተምሩ ከሆነ በግዕዝ ሰበብ ክርስትና ከሆነ የሚያስተምሩት ሊጠየቅ ይገባል። የመጽሐፉ ይዘት ማለት ነው ውስጥ የያዘው ኮንቴንት አረብኛ ነው። ኮንቴንቱ ስትል አሁን እስልምናን የሚያስተምር ከሆነ አረብኛ እያስተማርክ ይለያል አይደል? የእስልምና ኮንቴንት ይሆናል። ይሄኛው ደግሞ ግዕዝ ሆኖ የክርስትና ልክ እንዳላችሁ ጸሎቶቻቸውን፣ ቅዳሴዎቻቸውን ላይክ እናንተ ማንቀበላቸው የምንላቸውን ከሆነ ነው አንማርም። ግን ግዕዝን አይደለም ክርስትናን አንማርም በግዕዝ ሰበብ ብሎ ነው መጠየቅ ያለበት እንጂ ቋንቋን ጭፍኑ አንማርም ብለን ስንነሳ ትንሽ ስላልገባኝ ነው ሁሉም ያን ጥያቄ ለመጠየቂያ እና አሁን ቢሆን አልገባኝም። ግን ኦልሬዲ የሚቀጥሉበት ከሆነና ህዝቡ የሚማር ከሆነ ያለው ነው ምን እንደሚደረግም አላውቅም። ይችላል፣ ለምን አይችልም? አልማርም የማለት መብት አለው እኮ ማንንም ኢትዮጵያዊ እየመጣ ለምንድን ነው የሚማረው ነው። አንደኛ ምክንያታዊ የሆነ ኢትዮጵያ ባዕድ እንጂ ምንድነው ግዕዝ ባዕድ እንጂ ኢትዮጵያዊ ቋንቋ አይደለም ብሎ በምክንያትን የሚከራከር ሰው ካለ አሰየ ነው፣ ጥሩ ነገር ነው፣ እኔም እደግፈዋለሁ። ማንንም ኢትዮጵያዊ ግን ግዕዝ አልማርም የማለት መብት አለው። አልማርም ካለ በቃ መብቱ እኮ ነው። ምን ይሰራለታል? ምንድነው የሚሰራለት ነው? በቃ ለምንድነው ኢትዮጵያውያን ላይ ጫናና ጭነትን የሚፈጠረው? ምንድነው የምንጠቀመው? ኢትዮጵያ ውስጥ የኢኮኖሚ እድገትን እናመጣለን ወይ ግዕዝ በመማር? የአስተሳሰብ የአመለካከት ልህቀት ይመጣል ኢትዮጵያ ውስጥ ወይስ የተደበቀ በግዕዝኛ ቆፍረን የምናገኘው ታሪክ አለው? የለም።
የትኛው ታሪክ ነው? ወደ ኋላ ተመልሰን የምናገኘው የወደ ኋላ ታሪካችንን እኛ ኢትዮጵያኖች እንደ ኢትዮጵያኖች ከመገዳደል ያለፈ ምንም ታሪክ የለንም። ስለዚህ አይጠቅመንም ነው። አይጠቅመኝም አልማርም ካለ አንድ ኢትዮጵያዊ መብቱ ነው፣ ይችላል ማለትም አለበት እኮ። እኔ መደንቆር አልፈልግም ካለ መብቱ ነው። አንድ ኢትዮጵያዊ እውነት ከሆነ የቋንቋ ጥማት ካለባቸው ቋንቋውን መማር አለብን። ቋንቋ ማወቅ ጥሩ ነገር ነው። አድርበታለሁ፣ ለወጥበታለሁ፣ እሰራበታለሁ የሚል ከሆነ ሌላ ቋንቋ ነው መማር ያለበት ነው። አማራ ክልል ያለው ኦሮምኛ ቢማር፣ ትግራይ ክልል ያለ አማርኛ ቢማር፣ እንዴ ኦሮሚያ ክልል ውስጥ ያለ አማርኛ ቢማር እንደዛ ይሻላል እንጂ ምንድነው የሚሰራለት? አሁን ግዕዝ በመማሩ የሚመጣ ለውጥ ምንድነው ነው? ምንም ለውጥ አይመጣም። ስለዚህ ነገ ህዝቦችን ሰላም የማያደራርጋቸውን ነገር እየተፈጠረ አሁን መቆስቆሱ ምን አስፈለገ ነው? አያስፈልግም። በቃ አልቀበለውም ካለ አንድ ህዝብ ደግሞ አልቀበልም ነው። እንደ ህዝብ አልቀበልም ካለ እኮ ከባድ ችግር እኮ ነው። ስለዚህ አልቀበልም ካለ የማለት መብት አለው ነው። እኔ ያለ መማር መብት አለኝ። ስለዚህ ትክክል አይደለም ነው። በቃ ተቀባይነት የለውም። እንደ አንድ ኢትዮጵያዊ ደግሞ እኔ እንደ አንድ ኢትዮጵያዊ ግዕዝ ባዕድ ቋንቋ ነው፣ መማር የለብንም። የሞተ ሬሳ ላይ ነፍስ መዝራት የለብንም። ራሱ እንደዚህ ብዬ ነው የማምነው። ምን ይሰራለን? ምንም ጥቅም የለውም።